ሰላም ጤና ይስጥልን ውድ አድማጮቻችን እንደምን አላችሁ? ክፍል 5 ላይ የልቤ ትርታ አሳዛኝ የፍቅር ታሪክ ላይ ያቆምነው። ዛሬ ደግሞ ወደ ክፍል 6 እና 7 ሁለት ፓርቱን ይዘን መተናል ማለት ነው። የልቤ ትርታ አሳዛኝ የፍቅር ታሪኩ ክፍል 6። ጌዲዮን መቅደስን የእሱ በሽታ ተጋብቶባት ነው ካሉት በኋላ ህይወት አስጠልቶታል፣ መኖር ሰልችቷታል። በቃ ሰሞኑንማ በዚህ የተነሳ በሽታው ብሶበታል። መቅደስ ግን ይህንን የማይመስል ወሬ አልሰማችም። ብትሰማማ ምንኛ ባዘነች ነበር። ሆኖም አሁንም ከሱ አልተለየችም። ጌዱም ዶርም ውስጥ ሆኖ እንደለመደው ራሱን እየጠየቀ ብቻውን እያወራ ነው። ለምን እማራለሁ? ማንን ልጠቅም? ማንን ልረዳ? ደግሞ እኔን ሰው ብሎ ማን ነው እኔን እርዳታ የሚፈልግ? ማንም የለም የማንንም። ከዛም ትምህርቱን ለማቆም ወሰነ። ቢሆንም ለራሱም የማይከዳቸው ሁለት እውነታዎች ከለከሉት። አንደኛው ምክንያት መቅደስን አፍቅሯታል። ሌላኛው አደራ አለበት። አልቻለም። በሁለት መንገድ ተጠመደ። ከዛም ጮህ ብሎ መቅደስ ለምን አፈቀርኩሽ? ለምን ቀረብሽኝ? እያለ ይወቅሳት ጀመር። በዚህም ጊዜ ዶርም ውስጥ ማንም ባይኖርም በለጠው የተባለው የክፍል ተማሪ በር ላይ ቆሞ እየሰማው ነበር። መቅደስ ስትወድቅ የተቦጫጨቀው ፊቷ ሙሉ በሙሉ ባይጠፋም አሁን ጤነኛ ነች። ያው እንደተለመደው እሷ፣ ሰአዳ፣ ብርሃን፣ ወይንሸት ሆነው ካፌ ቁጭ ብለው ሻይ ቡና እያሉ ነው። ወይንሸት ፈጽሞ በፍቅር አታምንም። እሷም የሚገዛት ገንዘብና መልክ ነው። በዚህ ጸባይዋ ከሶስቱም ጋራ አትስማማም። በተለይ መቅደስ ሁሌም ሰው እንድትሆን ትመክራታለች። እሷ ግን በቀኝ ሰምታ በግራ ታፈሰዋለች። በመጨረሻም ሺሻ፣ ጫት መቃም ከሹገር ዳዴዎች ጋራ መውጣቷ የታወቀ ጸባይዋ ነው። እናም እየተጫወቱ ያሉ ዮናስ እየተንጎባለለ መጣ። ሁሉም ሰላም ካላቸው በኋላ አብሯቸው ተቀመጠ። ከዛም ግን ለምን ወጣህ ብለን ምሳ እንበላም አላቸው። ወይንሸትም ተቀበጥብጣ እሺ እያለ አለች። እነ ብርሃንም የግቢ ምግብ ሰልችቻለሁ ተስማሙ። መቅደስ ግን ለመሄድ አልፈለገችም። ቢሆንም በውለታ ስለታሰረች ፈገግ ብላ ጥያቄውን ተቀበለችው። ከዛም ይዟቸው ከግቢ ሲወጣ አሁንም ጌዲዮን አየ። ዮናስ ተንኮሉ መቅደስን እየታከከ ነው የሚሄደው። ከጌዲዮን አጠገብ የነበሩ ሁለት ልጆችም አይተው ስለ መቅደስና ስለ ዮናስ ማውራት ጀመሩ። አንተ ግን መቅደስና ዮናስ አፈቀረችው አይደል? ጥያቄ። ኧረ አይመስለኝም። ተው እንጂ ዮናስን እዚህ ግቢ የማታፈቅረው ሴት አለች ልትለኝ ባልሆነ። በእርግጥ ቆንጆ የተባለ ሁሉ ያፈቅሩታል። ግን እሱ የሚፈልጋቸው ጊዜ ማሳለፊያ አይደል እንዴ? ባክህ መቅደስም ተከይፋበታለች፣ ታስታውቃለች። ጌዲዮን ለመስማት ተሳነው። ከተቀመጠበት ተነሳ፣ ወደ ለመደው ጫካ ሄደ። ዮናስ ምሳ ጋብዟቸው ሲያበቃ ለምን አንድ ሁለት እያን ስንቀውጠው አናመሽም አላቸው። ይህን ጊዜ ሰአዳ በሉ እኔን ሸኙኝ አለቻቸው። መቅደስም አረ እኔም ጥናት አለብኝ አላመሽም አለች። መቅደስ እንድትቀር ወይንሸትና ብርሃን ለመኗት። እሷም አይሆንም አለች። ከዛ ብርሃን
መቅደስ ካላመሸች እኔም አልፈልግም አለች። ከዛ በቃ ልሸኛችሁ ብሎ ወደ ግቢ ወሰዳቸው። ከወይንሸት ጋራ ተመለሱ። ልክ እነ መቅደስ ወደ ውስጥ ሲገቡ እነሱ በመታጠፊያው መንገድ ሲይዙ ወይንሸትና ዮናስ ተቃቅፈው እየተላፉ ሲላቸውም እየተሳሳሙ መንገድ ጀመሩ። ዮናስና ወይንሸት መቅደስ የማታውቀው ድብቅ ግንኙነት አላቸው። ሁለቱም የጥቅም ሰው ስለሆኑ ይስማማሉ። ባለፈው መቅደስ የወደቀችው የጌዶን በሽታ ተላልፎባት ነው የሚለው ወሬ ዮናስ ነው በወይንሸት አፍ ያስለኮሰው። ምክንያቱም ሁለቱ እንዲለያዩ ይፈልጋል። ዮናስ ጌዶን በነገር ግቢውን ሊያስለቅቁት ለወይንሸት ብር ሰጥቶ አሳምኗታል። ይሄውም በወይንሸት ስብከት በተደጋጋሚ ዮናስና መቅደስ እንዲገናኙ ሲገናኙም ጌዱ እንዲያያት እያደረገች ነው። ጌዱም የሚሰማው የመቅደስና ዮናስ የተቀናበረ የውሸት ፍቅር እውነት ነው ብሎ ሊቀበል እየተገደደ ነው። በተለይ ባለፈው አቅፎ ሆቴል ሲያስገባት ካየ በኋላ ትምህርት በቃኝ፣ እሷን እያየሁኝ ከመቃጠል ባቋርጥ ይሻለኛል ብሎ ከትምህርቱ ሊሰናበት ወሰነ። ጌዱ መቅደስ እንዳትጠጊኝ ስለ እኔ አይመለከትሽም ካላት ቀን በኋላ ዞር ብላ እንዳላየችው ነው የሚያውቀው። አሁንም ራሱን ጠየቀ። እውነት አፍቅራኝ ቢሆን አትከተይኝ ስላልኳት እኔን ትታ ሌላ ወንድ ጋር ትሄዳለች ባትሄድ ነበር አለ። ከዛም ፍቅሯን መቋቋም ሲያቅተው ከዓይኗ ብርቅ ይሻለኛል ብሎ ትምህርቱን ሊሰናበት ወደ መጽሐፍቶቹ ብቻ ሰብስቦ ለማንም ሳይናገር ወደ መጣበት ሊመለስ ግቢውን ለቆ ወጣ። ልክ የግቢውን በር ሲያልፍ አደራ መብላቱ ፍቅሯን ማጣቱ አስታውሶ በቆመበት ወደቀ። መቅደስም ከሩቅ አይታው እየሮጠች መታ በፊት እንደምታደርገው ክብሪት ምናምን አጭሳ ሰውነቱ ሲረጋጋ ሳይነቃ ልታመልጠው ልትነሳ ስትል አድርጎት የማያውቀውን ወዲያው ነቃ። መቅደስም ውሃ ሆነች። እንዳይመታትም ሁለት ጉንጮቿን በእጆቿ ያዘች፣ ተንቀጠቀጠች። ጌዱ ግን በልቡ አይኖቹሽ ስንቅ ይሆኑኝ ብሎ ፍዝዝ ብሎ አያት። አይኖቹም እንባን አፈሰሱ። መቅደስም ሳታውቅ ፍቅሯን ተሰናብቷት መንገድ ቀጠለ። መቅደስም ሁኔታው ግራ አጋባት። ሳታውቀው በቆመችበት በአይኖቿ ሸኘችው። ክፍል 7 በቃ ጌዱ ሄደ። 1 2 ተብሎ 3ኛ ቀን ተቆጠረ። መቅደስ ግራ ገባት። ከክፍል ተማሪ አንስታ እስከ ዳይሬክተር እየተመላለሰች በምን ምክንያት እንደጠፋ ጠየቀች። ግን መልስ ማግኘት አልቻለችም። የጌዱ መጥፋት የዩኒቨርሲቲውም አሳዛኝ ዜና ሆኗል። ምክንያቱም ጌዱ በጣም ተስፋ የተጣለበት ጎበዝ ተማሪ ነው። መቅደስም ምግብ አልበላም ውሃም አልጠጣም አለች። ትኩረቷም ከትምህርቷ ተነሳ። ታመመች። ምንም የግሏ ባይሆንም አቅፋ ስታስታምመው የራሷ ያደረገችው ያክል ስለሚሰማት ደስተኛ ነበረች። ፍቅሯ የጋራ ባይመስላትም እሷ ግን አይኑ ነበር የፍቅር ምግቧ። አሁን ግን ጠፋ። ምክንያት እንኳን ሳታውቅ ተሰወረባት። ብቸኝነት ተሰማት። አሁንም የዮናስና የወይንሸት ሀሳብ ተሳካላቸው። የጀመሩትን ጌም ለማሸነፍ አንድ እንቅፋት አስወገዱ።
መቼም ከዚህ በኋላ ይመጣል ብለው መገመት ከባድ ነው። መቅደስም ራሷን አስራ ብቻዋን ዶርም ተኝታ በናፍቆት እየተብሰለሰለች ትገላበጣለች። ከዛም እነ ሰአዳ መጡ። በየቦታቸው አረፍ አሉ። ወይንሸት ግን ይህንን የተውጣጠረ እርቃኗ ነች አትባል፣ ለብሳለች አትባል፣ ብቻ ለባብሳ መቀባባት ጀመረች። እነ ብርሃንም የመቅደስ ሁኔታ እያዩ ነው። አያባብሏት ነገር ብዙ ብለዋት ማጽናኛ ቃል አልቆባቸዋል። ደግሞ ያውቃሉ መፍትሄ እንጂ ምክር አይጠቅማትም። ከዛም ሰአዳ ወደ ወይንሸት ዞር፣ ወይኗ ግን በአላህ ምን አለ ትንሽ እንኳን ሸፈን ያለ ነገር ብትለብሺ አለቻት። እሷም አረ ይሄም ራሱ ረዝሞኛል ስትል ብርሃን እግዚኦ ታዲያ አንደኛሽን እርቃንሽን አትሄጂም ስትል መቅደስ በተዋጠው ድምጿ ግን የት ልትሄጂ ነው እንዲህ ሆነሽ አለቻት። እሷም ፓርቲ ዛሬ እኮ እኔና ሚኪ የተዋወቅንበት 1ኛ ወራችን ነው አለች። መቅደስም አይ ለወደፊትማ ሰላም ከተባባልሽው ወንድ ሁሉ ልዴት ታከብሪያለሽ። ብርሃንም ሳቅ ብላ የት ይቀራል አለቻት። ከዛም ወይኔና መቅደስ ከተኛችበት አልጋ ተጠግታ እንዳዘነ ሰው ቅልስልስ ብላ፣ መቅደስ ግን ይህን ጌዶውን ረስተሽ ለምን ከዮናስ ጋራ አዲስ ላይፍ አትጀምሪም? እስከ መቼ እንዲህ ተኮራተሽ አለች። እነ ብርሃንም ግራ ስለገባቸው አዎ እርሺው እሱ እንደሆነ ጥሎሽ ሂዷል፣ ራስሽን ማረጋጋት አለብሽ አሏት። መቅደስም እናንተ ምን ነካችሁ? ዮናስ እኮ ንጹሕ ጓደኛዬ ነው። ወይንሸትም ፈጠን ብላ እሱ ግን ያፈቅርሻል ስትላት ስልኳ ጮኸ። በቃ መቅደስ አስቢበት ብላ ፖርሳዋን ይዛ ስልኳን እያናገረች ወጣች። ከዛም እነ ብርሃን ወሬው ሊቀጥሉ ሲሉ መቅደስ ይልቅ እኔም ስለ ጌዱ ያልጠየቅኩት አንድ የክፍሉ ልጅ አለ እሱ ጋር ልሄድ ብላ ተነሳች። ሰአዳና ብርሃንም ተከትለዋት ሄደውም ሌላ ጓደኛውን አገኙ። ይቅርታ ወንድሜ በለጠው ፈልገን ነበረ ሲሉት በሌ መቃሚያ ቤት ነው፣ በዚህ ሰዓት እዚህ አይገኝም፣ ግን እኔም እዛው ልሄድ ለሆነ ከፈለጋችሁ ልወስዳችኋለሁ። እነሱም ተስማሙ፣ አብረው ሄዱ። በእውነት እዚህ መንደር መቃሚያ ቤት ቀርቶ ሱቅ እንኳን ያለ አይመስልም። ብቻ እያሽሎከለከ ወሰዳቸው። ወደ ውስጥም ሲገቡ በጣም ተደናገጡ። ውስጥ ያሉት እነ መቅደስ፣ እነሱ ደግሞ ተማሪዎች እያዩ ተፋጠጡ። ግማሹ ጫት ይቅማል፣ ግማሹ ሺሻ ያጨሳል፣ ሌሎቹ ሲጋራ ቀስ ብለው ተቀመጡ። ከዛም በትዝብት ቤቱን ይቃኙት ጀመር። አብዛኛዎቹ የግቢ ተማሪ ናቸው። ጥንድ ጥንድ ሆነው የሚቅሙና የሚያጨሱ አሉ። ከዚያም አንዷ መጣችና ምን ልታዘዛችሁ አለቻቸው። በዚህ ሰዓት ያመጣቸው በለጠውን ሊጣራ ሄዶ ነበር። እናም ምን አለ ምንም አልፈልግም አሉ። ታዲያ ምን ልትሆኑ ገባችሁ ስትላቸው በለጠውን ታያቸውን የምፈልገው ነው አላት። ከዛም አጠገባቸው መጥቶ ተቀመጠ። ምን እንደፈለገ ሲጠይቃቸው ስለ ጌዱ የምታውቀውን ነገር ካለ ብለን ነው አሉት።
ስለሱማ እኔም በጣም ታዝቤሻለሁ። ያረግሽው ነገር እኮ ክንዳችን አይኔን ሴት ከእንዳንቺ አይነት ሴት የማይጠበቅ ነገር ነው አላት። መቅደስም ምን እንደምታወራ አልገባኝም አለችው። ለማንኛውም ልውጣ ስለሆነ እየሄድን እናወራለን አላቸው። ከዛም ተነሱ። ቀጥል ልንገርሽ ጌዱ ትምህርቱን የተወው በአንቺ ምክንያት ነው። መቅደስም በጣም ደነገጠች። ማፍቀሩ ባይገልጽላትም ያኔ ጌዱ ብቻውን ሆኖ ሲያወራ ከበር ቆሞ የሰማ ሁሉ ነገራቸው። መቅደስም እና ብርሃን ጠየቀችው። ማን ነው እንዲህ ያለው? እኔ እኮ የወደቅኩት ብላ የወደቀችበትን ሁኔታ ነገረቻቸው። እነሱም አንገት ደፉ። ብርሃንም ሙሉ ግቢውን እኮ ነው በሱ በሽታ መውደቅሽን ያወራ ነው ስትል፣ ታዲያ ለምን አልነገራችሁኝም ብላ ጮኸች። ሌላ ህመም ጌዱን በሷ ስበብ እንደሆነ አወቀች። ትምህርቱን የተወው በቃ ትምህርት ማስጠላት፣ ይሄው ክፍል ቁጭ ብላ ሀሳቧ ግን ሌላ ጋ ነው። ከዛም አቋርጣ ወጣች። ሰአዳም ተከተለቻት። መቅደስ ግን ምን እየሆንሽ ነው? ቢያንስ ለእናት ለአባትሽ ለቤተሰቦችሽ አስታስቢ። የውጭ እድልሽን አሳልፈሽ እየተማርሽ ያለሽው እኮ ያስተማሩሽን ህዝብና ሀገር ለመጥቀም ነው። ከሁለት እጣ አትሁኝ እንጂ አላማሽንም እንዴት ትዘነጊያለሽ ብላ ሰአዳም ተቆጣቻት። መቅደስም እንባዋ ተናነቃት። አቃተኝ ምን ላድርግ አልቻልኩም፣ እንዳውም እኔም አልማርም ስትል፣ ሰአዳ መቅደስ ይሄ መፍትሄ አይሆንም፣ ባይሆን ለምን አድራሻውን ፈልገን አንሄድም አለቻት። ከዛም ተያይዘው አድራሻውን ለማግኘት ወደ ቢሮ ሄዱ። ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን እንደምን ቆያችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ የልቤ ትርታ የሚለው የመቅደስና የጌዱ አሳዛኝ የፍቅር ታሪክ የባለፈው ሳምንት ክፍል 4 እና 5 ነበረ ይዘን መተን የነበረው። ዛሬ ደግሞ 6 እና 7ን በዛ አይነት አቅርቤላችኋለሁ ማለት ነው። ታሪኩ ይቀጥላል። እውነት ለመናገር ፍቅር ከባድ ነው። ነገር ግን ደግሞ አንዳንድ ሰዎች ይሄ ዛክቲሊ ያለ ነገር ነው። ለጥቅማ ጥቅም ነገር ጓደኞቻቸውን ለሌላ ሰው አሳልፈው የሚሰጡ አሉ። እንግዲህ ጌዱ በማያውቀው ሁኔታ እሷን መቅድን ያፈቅራታል። ነገር ግን እሷ የወደቀችበት ምክንያት በሱ በሽታ ነው ብላ ጓደኛዋ የራሷ ጓደኛ ብር ይሰጣትና እንደዚህ ብለሽ ተማሪዎችን ተናገሪ ብለው እንግዲህ እሱ በጣም ሰቃይ ተማሪና ለሀገሩም ለሕዝቡም ለቤተሰቦችም የሚጠቅም ልጅ ነው። ነገር ግን ፍቅር ኃያል ነው። በዚህ የተነሳ ትምህርቱን ለማቋረጥ ተገዷል ማለት ነው። ትምህርቱን ትቶ እንግዲህ አሁን ላይ ያለበት ሁኔታ አቋርጦ ሄዷል። እሷም ግን ይሄን በሰማች ጊዜ እሷ ወርቃ ነው። ያው እንግዲህ ታሪኩን ከላይ ጀምራችሁ ሳነብላችሁ የነበረው ሰምታልና ወደ ታሪኩ እንትን ስንል እሷ የወደቀችበት ምክንያት በራሷ እንትን ነው። ነገር ግን በሱ በሽታ ነው ብለው ተማሪዎችን ሁሉ ይሄን ነገር ሲሰማ ለማን እጠቅማለሁ እኔ ተምሬስ ምን ላደርግ ለእኔስ ማን እንትን ይለኛል በማለት እሷንም ስለሚያፈቅራትም ትምህርቱንም ትቶ ለመውጣት ተገዶ ከዩኒቨርሲቲው ለቆ ሄዷል ማለት ነው። ይሄን በሰማች ጊዜ እንግዲህ ጓደኛው በለጠ የሚባለው
በር ሆኖ በሚያወራና ብቻውን በሚናገር ጊዜ የሰማው ነበር። ነገር ግን ይህን በሰማ ጊዜ እሱም ያውትቶ እንደወጣና ሁሉን ነገር አስረዳት። የወጣበትንም የሄደበትንም ነገር ማለት ነው ሲነግራት እንግዲህ የሰማችው ወሬ ለማመን ይከብዳል። ምክንያቱም በዚህ ነው ተብላ ስትነገር እሷ እንድትመን እሱ እንደሚያፈቅራት እሷም ተደብቃ እንደምታየው አያውቅም። ነገር ግን ያኔ ወጥቶ ሲሄድ መንገድ ላይ ወርቆ ስታነሳው የነበረ ያኔ ነው። እሷም ግን አልገባትም። እና እንግዲህ ጓደኛ አብረው እየኖሩ በጥቅም እንግዲህ ይችኛዋ ብርሃን የምትባለው ጓደኛዋ በጥቅም ነገር የምታምንና በመልክ ነገር የምትል ናት። እንግዲህ ጓደኛዋ እንግዲህ ይሄ ዮናስ እሱን አንድ ጌም አባረርን እሱ እንዲባረርና ከእሷ እንዲለይ ነበረ ይሄ ነገር ጥረት ሲያደርጉ የነበረው ተሳካልን ብለው ጌዱና ማን ነው ዮናስና ብርሃን ልጁን ከትምህርት ቤት እንዲባረር ማን ነው ለቆ እንዲወጣ አድርገውታል። በሰጡት ኔጌቲቭ ነገር ማለት ነው፣ ባወሩት ኔጌቲቭ ነገር እና አሁን ላይ እንግዲህ ፍቅር የሚባለው ነገር ላይ ነው ሳለ ጓደኞቻችሁን የምን ያክል ታውቋቸዋላችሁ? በእርግጥ እሷም እንደዚህ በቤላትን ማለት አልነበረባትም። ምን ያክል ጌዱን እንደምትወደው እያወቀች እንደዚህ ብትል እንኳን እሷ በጥቅም የምታምንናት። በእርግጥ ብዙ ሰዎች በዚህ አይነት ነገር የሚያምኑ አሉ ማለት ነው። እና እንግዲህ ጓደኛዋን አሳልፋ ለመስጠት ያፈቅርሻል እያለች ራሱ ስትነግራት የነበረች ጓደኛዋ ነች ማለት ነው። እና አሁን ላይ እንግዲህ ጌዱም ከግቢ ወጥቶ ሂዷል ማለት ነው። ትምህርቱን ለቆ በጣም ቆየ። እሷ ደግሞ በእሷ ምክንያት ሲሆን ይሄም ደግሞ ተጨማሪ ስትሰማ በቃ ሁለተኛ እሷም እተዋለሁ ትምህርቴን ማለት ወደ ውሳኔ ገብታ ነበር። ነገር ግን ጓደኞቿ ለምን አንቺ ሰቃይ ተማሪ ሆነሽ ወይ ለቤተሰቦችሽ ወይም ውጭ ሄደሽ አልተማርሽም፣ ስለዚህ ለሀገርሽና ለቤተሰብሽ ልትጠቅሚን ይሄ መፍትሄ አይደለም ብለው አንዳንዴ ደግሞ ይሄን ውሳኔ በምትወስን ጊዜ ጠንካራ ጓደኞች በጣም ምርጥና ጎበዝ የሆኑ ጓደኞች ምክር ይለግሳሉ ማለት ነው። ስለዚህ እነሱም ደግሞ ይሄንን ለምን ይሄ መፍትሄ አይሆንም ያለበትን አድራሻ ፈልገን እናመጣለን እንጂ በዚህ ምክንያት ልታይ አይቻልም በሚሏት ሀሳብን በሀሳብ ሲቀያየሩና ስትቀበል መልካም ጓደኞችም መጥፎ ጓደኞች እንዳሉ ደግሞ መልካም ጓደኞች አሉ ማለት ነው። ሁሉም መጥፎ ናቸው አይባልም። ወይንሸት ማነች ብርሃን ግን እየሄደችበት ያለችው እንግዲህ በጥቅማ ጥቅምና በእንትን የምታምን ነው። እንግዲህ ልጁን ከትምህርት ቤት እንዲለቅ ያስደረጉት በእነሱ ወሬ ነው ማለት ነው። እና አሁን ላይ እንግዲህ ትምህርቱን ለቆ ሄደ ማለት ነው። የእሱ በሽታ ወደ ማን ነው ተላልፎባት ነው ወደ መቅደስ በማለት አስወራ ዮናስ። ይሄን ደግሞ ለግቢ ሁሉ ነብርሃን ይቺ ወይኗ እንዲናገር አስደረጉ ማለት ነው። የዚህ ጊዜ እነሱ ግን ያው የእሷን ስለሰሙ ነው እውነት ነው ስላሉ፣ በኋላ ላይ እኛም እኮ ያልነው እንደዛ ነው የመሰለን ግን እንደዛ ስላለ ነው ስትል፣ ግን ይሄን ወሬ ያወራው ዮናስ ነው እሱ ጋር እንድትገናኝ ስለማይፈልግ ማለት ነው። እና እንግዲህ ታሪኩ ይቀጥላል። ፓርት 7 ላይ አቁመናል ማለት ነው። እውነት ጓጉቻለሁኝ እስከ መጨረሻው ላይ ማለት ነው። ምን ይሆናል? ልጁን አግኝተው ያመጡታል፣ ተፋቅረው ይኖራሉ የሚለውን እስከማየው ጓጉቻለሁ ማለት ነው። እናንተም ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ ማለት ነው። ቀጣይ ፓርት ላይ እንግዲህ ወይ ይዘውት ይመጣሉ ወይስ ምንድን ነው የሚለው ተከታታይ ትርክት ነው ነው። ስለዚህ እንከታተላለን ማለት ነው። አብሬያችሁ የነበርኩት እኔ ፋኖ ወይንም መቅደስ ፋኖ ቀብራራ ወይንም መቅደስ ነኝ። በቀጣይ እንግዲህ ፓርት ይዘን መጣለን ማለት ነው። ባይዘው መቅደስ ስለሆነ ስሟ ነው መሰለኝ አይዶን ነው። እኔ ተረክቱን ብዙም አልችልበት ይቅርታ ስለ ድምፄ። እኔ ዜና ላይ ነው እንጂ እዚህ ጋር ብዙም አልችልም በእርግጥ
ድምፄ ብዙም አልችልም፣ ግን ታሪኩ ደስ ስላለኝ ስሟን መቅደስ ስለሆነ ነው መሰለኝ ወድጀዋለሁ ማለት ነው። በቀጣይ ክፍል ማን ነው ፓርት 7 ነው አሁን ያነበብ 8 እና 9 ይዘን እንመጣለን። ለነበረን ቆይታ እናመሰግናለን። ከምንም በላይ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። አብራችሁኝ ስለነበራችሁም አመሰግናለሁኝ። ላይክ ሰብስክራይብ የረሳችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ በቀጣይ እስከምንገናኝ መልካም ቆይታ ልላችሁ ነው ማለት ነው። በቀጣይ ፓርት እስከምንገናኝ በአዲስ ልል ነበር፣ በቀጣይ ትርክት ነው የምመጣው እና ለነበረን ቆይታ አመሰግናለሁኝ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። አብሬያችሁ ቆየሁት እኔው ነኝ። መልካም ጊዜ ይሁንላችሁ። ባላችሁበት ሰላም ይብዛላችሁ። ፍቅርን፣ አንድነትን ይስጠን። ከምንም በላይ ደግሞ መልካም ጓደኛ፣ የምር ጓደኛ በአሁን ላይ በጣም ዋጋ ያስከፍላል። እኛ ለጓደኞቻችን ምን አይነት ሰው ነን? ለእነሱ መልካም ከሆን እነሱ ለእኛ ለምን መልካም አይሆኑም የሚለው ደግሞ አለ በውስጣችን ማለት ነው። እና ስለዚህ ለነበረን ቆይታ አመሰግናለሁኝ። ሰላም ለሀገራችን፣ ሰላም ለሕዝባችን። ላይክ ሰብስክራይብ አድርጉ። ባይ ባይ። እወዳችኋለሁ።